ሰላም ጤና ይስጥልኝ። ከሐረሪ ክልል ቴሌቪዥን የዕለቱን ዜናዎች ይዘን ቀርበናል። ከዜናዎቹ ጋር ምስጋናው ኃይሉ ነኝ። በቅድሚያም ክልላዊ ዜናዎችም ብልጽግና ፓርቲ የህዝባችን የልማትና የእኩልነት ጥያቄዎችን በተጨባጭ እየመለሰ ያለ ድርጅት መሆኑን የሐረሪ ክልል ርዕሰ መስተዳድር አቶ ኦርዲን በድሪ ገለጹ። ርዕሰ መስተዳድሩ ይህን ያሉት ለሰባተኛው ጠቅላላ ምርጫም በክልሉ የሚወዳደሩ የብልጽግና ፓርቲ እጩዎች በሶፊ ወረዳ ህብረተሰብ ጋር የማስተዋወቅ መርሃ ግብር በተካሄደበት ወቅት ነው። ዝርዝሩ በተከታይነት ይቀርባል። ለሰባተኛው ጠቅላላ ምርጫ በክልሉ የሚወዳደሩ የብልጽግና ፓርቲ እጩዎችን ከሶፊ ወረዳ ህብረተሰብ ጋር የማስተዋወቅ መርሃ ግብር ተካሂዷል። በመድረኩ ላይ የተገኙት የሐረሪ ክልል ርዕሰ መስተዳድር አቶ ኦርዲን በድሪ ፓርቲው ቀደም ሲል የነበረውን የመገፋፋትና የመተቻቸት ፖለቲካ በማስወገድ ሀገራዊና ክልላዊ አንድነትን ያረጋገጠ የፍቅር ድርጅት መሆኑን ጠቅሰዋል። ርዕሰ መስተዳድሩ አክለውም ሐረሪ ክልል በአሁኑ ወቅት የሰላምና የአንድነት ተምሳሌት ሆና እንድትጠቀስ ያደረገው የብልጽግና ፓርቲ ውጤታማ አመራርነት መሆኑን ገልጸዋል። በተለይም በክልሉ የባህል የእሴትና የቋንቋ እኩልነት በማረጋገጥ ረገድ ተጨባጭ ስራዎች መከናወናቸውን አስረድተዋል። ባለፉት 5 ዓመታት በግብርናው፣ በኢንዱስትሪ፣ በቱሪዝም እንዲሁም በከተማና በገጠር የኮሪደር ልማት የተመዘገቡ ስኬቶች የፓርቲው የልማት ቁርጠኝነትን ማሳያ መሆናቸውንም አቶ ኦርዲን ጠቅሰዋል። ህዝባችን ከኛ የሚፈልገው ዋነኛ ጉዳይ ፍትህና ሰላም በመሆኑ ከፓርቲው ጋር እጅ ለእጅ ተያይዘን ከዚህ የተሻለ ውጤት ማስመዝገብ ይኖርብናል ሲሉም ጥሪ አቅርበዋል። ዘላቂ ልማትን ለማረጋገጥ ፊታችንን ወደ ስራ ማዞር እንደሚገባ የገለጹት ርዕሰ መስተዳድሩ የሐሰት ወሬዎችን በማናፈስ የሀገር ጉዞን ለማደናቀፍ ከሚጥሩ አካላት ጋር ጊዜ ማጥፋት እንደማይገባ አሳስበዋል። ሰባተኛው ጠቅላላ ምርጫ ፓርቲ የመምረጥ ጉዳይ ብቻ ሳይሆን የልጆቻችንን መጻኢ ዕድል የሚወስን መሆኑን የጠቀሱት አቶ ኦርዲን ኢትዮጵያ ወደፊት ለማራመድ ዜጎች ከብልጽግና ፓርቲ ጋር ጸንተው እንዲቆሙ ጥሪያቸውን አስተላልፈዋል። በመድረኩም በወረዳው የሚወዳደሩ የፓርቲው እጩዎች ከነዋሪዎቹ ጋር የትውውቅ መርሃ ግብር አከናውኗል። የተጀመሩ የልማትና ስኬቶችን ከማስቀጠል አንጻር ህብረተሰቡ ከብልጽግና ፓርቲ ጋር ያለውን አንድነት ሊያጠናክር ይገባል ሲሉ የሐረሪ ክልል ብልጽግና ፓርቲ ቅርንጫፍ ጽሕፈት ቤት ኃላፊ አቶ ጌቱ ወየሳ ገለጹ። በክልሉ በሶፊ ወረዳ የሰባተኛው ጠቅላላ ምርጫም የብልጽግና ፓርቲ እጩ ተወዳዳሪዎች ከነዋሪዎች ጋር የማስተዋወቅ መርሃ ግብርም ተካሂዷል። ዝርዝሩ በተከታይነት ይቀርባል። በሐረሪ ክልል በሶፊ ወረዳ የሰባተኛው ጠቅላላ ምርጫ የብልጽግና ፓርቲ እጩ ተወዳዳሪዎች ከነዋሪዎች ጋር የማስተዋወቅ መርሃ ግብር ተካሂዷል። የሐረሪ ክልል ብልጽግና ፓርቲ ቅርንጫፍ ጽሕፈት ቤት ኃላፊ አቶ ጌቱ ወየሳ በመድረኩ ላይ ባደረጉት ንግግር ፓርቲው ሀገር መምራት ከጀመረ ጊዜ አንስቶ ኢትዮጵያን በዓለም አቀፍ መድረክ በሰላም እንድትታወቅ ማስቻሉን ገልጸዋል። ከዚህ ባለፈ ቀደም ሲል ተሰርተው የማይታወቁ ግዙፍ የልማት ፕሮጀክቶች ተጠናቀው ለአገልግሎት መብቃታቸውን የፓርቲው የስራ ውጤት መሆኑን ጠቁመዋል። ሐረሪ ክልልም የገጠሩን ህብረተሰብ ህይወት ለመለወጥ በርካታ ተጨባጭ ስራዎች መከናወናቸውን የጠቀሱት ኃላፊው በሶፊ ወረዳ ቡርቃ ቀበሌ የተገነቡት የሞዴል ቤቶች ለዚህ ትልቅ ማሳያ መሆናቸውን አስረድተዋል። መሰል የሞዴል መንደሮች ግንባታዎችን በሌሎች የገጠር ቀበሌዎችም በስፋት እንደሚቀጥሉ አረጋግጠዋል። ብልጽግና ፓርቲ የህዝብ የልማት ጥያቄን በጥራትና በፍጥነት እየመለሰ ያለ ድርጅት መሆኑን የጠቀሱት አቶ ጌቱ ህብረተሰቡ ይህንን ተረድቶ ከልማት አጋሩ ከሆነው ፓርቲ ጎን ሊሰለፍ እንደሚገባ አሳስበዋል። በመጨረሻም የተራዘመው የምርጫ ካርድ ምዝገባ ጊዜ ሊጠናቀቅ የቀረበው 4 ቀናት ብቻ መሆኑን በማስታወስ እስካሁን ያልተመዘገቡ ዜጎች በቀሩ ቀናት ውስጥ ካርዳቸውን በመውሰድና የሚበጃቸውን ፓርቲ በመምረጥ የዜግነት ድርሻቸውን እንዲወጡ ጥሪ አስተላልፈዋል። የሐረሪ ክልል ርዕሰ መስተዳድር አቶ ኦርዲን በድሪ በክልሉ የተገነቡ የሚገኙትን ሞዴል ሁለተኛ ደረጃም ትምህርት ቤትና የቆሻሻ ፍሳሽ ማስወገጃ ፕላን ፕሮጀክትን ተዘዋውረው ተመለከቱ። ርዕሰ መስተዳድር ኦርዲን በድሪ በማህበራዊ ትስስር ገጻቸው በትናንትናው ዕለት በክልላችን የተገነቡ ያሉ የሚገኙትን ሞዴል ሁለተኛም ደረጃ ትምህርት ቤትና የፍሳሽ ቆሻሻ ማስወገጃ ፕላን ፕሮጀክቶችን ተመልክተናል ብለዋል። ፕሮጀክቶቹ በአሁኑ ጊዜ በተሻለ የፊስካል አፈጻጸም የሚገኙ ሲሆን በቀጣይ ጊዜያትም በፍጥነትና በጥራት ተጠናቀው ለክልሉ ለማህበራዊና ኢኮኖሚ እድገት ድርሻቸውን እንዲወጡ ለማስቻል ተገቢውን ክትትልና ድጋፍ የምናደርግ ይሆናል ብለዋል። የክልሉ ሴቶች በጠቅላላ ምርጫ ሂደት ላይ በንቃት መሳተፍ እንዳለባቸው የሐረሪ ክልል ሕፃናትና ወጣቶች ጉዳይ ቢሮ አስታውቋል። ከለውጦቹ ወዲህም የሴቶች የመመረጥና የማስመረጥ ተሳትፎን በከፍተኛ ሁኔታም መጨመሩም ጭምር ነው የተገለጸው። ዘገባው ይሄ ነው ግርማ ነው። የአብስራ አሰግድ ታቀርበዋለች።
የሐረሪ ክልል ሴቶች ህጻናትና ወጣቶች ጉዳይ ቢሮ ምክትል ኃላፊ ወይዘሮ መፍቷሊ ምርጫ ሴቶች የወደፊት እድላቸውን የሚወስኑበትና በመንግስት ስልጣን ላይ ያላቸውን ባለቤትነት የሚያረጋግጡበት ነው ብለዋል። በክልሉ የሚገኙ ሴቶች በዘንድሮ 7ኛው ጠቅላላ ምርጫ ላይ በንቃት እንዲሳተፉ ለማስቻል ከመቼውም ጊዜ በላይ የግንዛቤ ማስጨበጫ ስራዎች በስፋት እየተከናወኑ መሆኑን ጠቁመዋል። በመሆኑም በክልሉ በከተማና በገጠር የሚኖሩ ሴቶችና ወጣቶች በቀሪዎቹ ጥቂት ቀናት ውስጥ ወደ ምርጫ ጣቢያዎች በመሄድ መራጭነት እንዲመዘገቡና በድምጽ መስጫው ዕለትም በንቃት በመሳተፍ ዜግነታዊ ግዴታቸውን እንዲወጡ መልእክት አስተላልፈዋል። ከለውጥ ወዲህ የሴቶች የመመረጥና የማስመረጥ ተሳትፎ በከፍተኛ ሁኔታ መጨመሩን ወይዘሮ መፍቷ ገልጸዋል። በዘንድሮ ጠቅላላ ምርጫም የክልሉ መንግስት ለክልል ምክር ቤት ለውድድር ካቀረባቸው እጩዎች መካከል 48 በመቶ የሚሆኑት ሴቶች መሆናቸውን ለማሳየትም አንስተዋል። በተጨማሪም ለህዝብ ተወካዮች ምክር ቤት የክልሉ መንግስት ለውድድር ካቀረባቸው 2 እጩዎች መካከል አንዷ ሴት እንደሆነች ነው የጠቆሙት። ይህም በተለይ ከለውጡ ወዲህ ሴቶች በክልልና በፌደራል ደረጃ የህግ አውጪ፣ የህግ አስፈጻሚና የህግ ተርጓሚ አካላት ውስጥ ያላቸው ሚናና ተሳትፎ እያደገ መምጣቱን የሚያመላክት ነው ብለዋል። ከሀገሪቱ የህዝብ ቁጥር ግማሽ የሚሆኑ ሴቶች በፖለቲካው መስክ የነቃ ተሳትፎ እንዲኖራቸው መንግስት ልዩ ትኩረት በመስጠቱ በአሁኑ ወቅትም በክልልና በፌደራል ደረጃ በተለያዩ የመሪነት ቦታዎች ላይ የሴቶች ተዋጽኦ በከፍተኛ ደረጃ መጨመሩን አስረድተዋል። በመሆኑም 7ኛው ጠቅላላ ምርጫ ዲሞክራሲያዊ፣ ሰላማዊ፣ አሳታፊና በህዝብ ዘንድ ታማኝነት ያለው ሆኖ እንዲጠናቀቅ ሴቶችና ወጣቶች በጠቅላላ የምርጫው ሂደት በንቃት በመሳተፍ የድርሻቸውን እንዲወጡም ጥሪ አቅርበዋል። ግንቦት 24 ቀን 2018 ዓ.ም የሚካሄደው 7ኛው ሀገራዊና ክልላዊ ምርጫ የመራጮች የምዝገባ ጊዜ ሊጠናቀቅ 4 ቀናት ብቻ ቀርተውታል። የእናቶችና ህጻናትን ሞት ለመቀነስ በአገር አቀፍ ደረጃም የተያዘውን ግብ ለማሳካት ከፍተኛ ትኩረት ተሰጥቶ እየተሰራ መሆኑን የሐረሪ ክልል ጤና ቢሮ አስታውቋል። ቢሮ ከፒኤስአይ እና ኤፍጂኤ ጋር በመተባበርም በክልሉ የገጠር ወረዳዎች ለሚገኙ የጤና ተቋማት የተለያዩ ሕክምና ግብዓቶችን ድጋፍ አድርጓል። ያብስራ አሰግድ የሐረሪ ክልል ጤና ቢሮ ከፒኤስአይ እና ከኤፍጂኤ ጋር በመተባበር በክልሉ የገጠር ወረዳዎች ለሚገኙ የጤና ተቋማት የተለያዩ የሕክምና ግብዓቶች ድጋፍ አድርገዋል። የክልሉ ጤና ቢሮ ኃላፊ ዶክተር አብዲ አሚን በድጋፍ ርክክብ መርሃ ግብሩ ላይ እንደገለጹትም እናቶችና ህጻናትን ከሞት በመታደግ በሚደረገው ጥረት ቀልጣፋ የጤና አገልግሎት አሰጣጥን ማረጋገጥ ወሳኝ ነው ብለዋል። ለዚህም ስኬት ቢሮ ከተለያዩ አጋር ድርጅቶች ጋር በቅንጅት እየሰራ እንደሚገኝ ጠቁመው አሁን የተደረገው ድጋፍ የጥረቱ አንዱ አካል መሆኑንም ተናግረዋል። ድጋፉ በተለይ በገጠር የሚኖሩ የማህበረሰብ ክፍሎችን ስነ ተዋልዶ ጤናና ስለ ቤተሰብ እቅድ በቂ ግንዛቤ ኖሮት ተጠቃሚ እንዲሆን እንዲሁም የህፃናት ጤና በአግባቡ ለመንከባከብ እንዲያስችል ኃላፊው ገልጸዋል። ሐረሪ ክልል ጤና ቢሮ ከተለያዩ አጋር ድርጅቶች ጋር ይሰራል። የጤና ሴክተሩን ለማሳለጥና አገልግሎቱን የበለጠ ተደራሽ ለማድረግ ከተለያዩ አጋሮች ጋር እንሰራለን። ከዛ ውስጥ አንዱ ኤፍጂኤ እና ስማርት ስታርት የሚባል ፕሮጀክት በጋራ ከፒኤስአይ ጋር የጀመርነው አለ ማለት ነው። ይህ ዓላማችን በተለይ በቤተሰብ እቅድ አገልግሎት ተደራሽ ለማድረግ ከኮሚኒቲ ውስጥ እስከ ማህበረሰቡ ድረስ ለማድረስ የታቀደ ነው። በዚህ ፕሮግራም ከዚህ በፊት እስከ ጤና ኬላዎች ድረስ አገልግሎቱ መስጠት እንዲችሉ ባለሙያዎቻችን የኛን ባለሙያ አሰልጥነን ጤና ኤክስቴንሽን ባለሙያዎችን አሰልጥነን አብቅተን የሰራንበት ስራዎች አሉ ለማብቃት ማለት ነው። አሁን ደግሞ ግብአትን እስከዛ ለማውረድ አስፈላጊ የሆኑ ቁሳቁሶች እና ግብአት ለዛ ለጤና ኬላዎች እንዲደርስ ማለት ነው እና ማህበረሰቡ በአቅራቢያው አገልግሎት አግኝቶ መጠቀም እንዲችል ለማስቻል የቁሳቁስና የግብአት ድጋፍ ነው አሁን እያደረግን የምንገኘው ማለት ነው። በክልሉ ገጠራማ አካባቢዎች ለሚገኙ 20 የጤና ኬላዎች የተሰጠው የሕክምና ግብዓትን በገጠር የሚኖሩ እናቶችና ህጻናት የሚያገኙትን እንክብካቤ ይበልጥ ለማጠናከርና የአገልግሎት ጥራትን ለማሳደግ ፋይዳው የጎላ መሆኑንም ጠቁመዋል። እንግዲህ አሁን አብዛኛው ጤና ኬላዎች ገጠር ላይ ነው ያሉት። ይሄ ማለት ነው የገጠር ጤና ተቋማትን ፎከስ ያደረጉ ናቸው ያሁኑ ማለት ነው። ከተማ ላይ ኦፖርቹኒቲ አለ፣ ኦፕሽንም አለ፣ ንቃተ ህሊናም አለ ማለት ነው እና ከዚህ በፊት ተደራሽ ሆኗል ከተማ ላይ። ስለዚህ ገጠር ላይ ከ20 በላይ የሚሆኑ ጤና ኬላዎች አሉ። ለነዛ ነው አሁን የታለሙ ማለት ነው። እነዛ ጋር ለማድረስና ገጠር ላይ ያሉት በተለይ አሁን ላልካቸው ችግር በጣም የተጋለጡ ናቸው። ኦፕሽን የለም፣ አማራጭ የለም፣ በዛም ብዙ ሙቀቱም የለም። እንደዚህ ይከሰታል በድጋሜ ለጤና እክል ለእናት ሞቱም የሚጋለጡ አሉ።
እኛ ቅኝት እናደርጋለን። በተደጋጋሚ በየአመቱ በማርገዝ ብቻ ተያይዞ የመጣ የደም ማነስ ጋር ተያይዞ የመፍሰስ ማህጸናኮ ሳይድን እንደገና ስለመጣ የሚሞቱ አሉና እሱን ችግሮቹን በተቻለ መጠን ለመቅረፍ የታለመ ነው ማለት ነው። ዶክተር አብዲ አክለውም የገጠሩ ማህበረሰብ ክፍል በአቅራቢያው ወደሚገኙ የጤና ተቋማት በመሄድ አስፈላጊውን አገልግሎትና ክትትል እንዲያደርግም ጥሪ አቅርበዋል። ወደ ሀገር አቀፍ ዘገባዎች ተሻግረናል። ኢትዮጵያ በምታስተናግደው 32ኛው የተባበሩት መንግስታት የአየር ንብረት ለውጥ ጉባኤ ኮፕ 32 ከ60 እስከ 80 ሺህ ሰዎች ይሳተፋሉ ተብሎ መባሉ የፕላንና በኢትዮጵያ የምታስተናግደው 32ኛው የተባበሩት መንግስታት የአየር ንብረት ጉባኤ ላይ ኮፕ 32 ላይ ከ60 ሺህ እስከ 80 ሺህ ሰዎች ይሳተፋሉ ብሎ እንደሚታሰብ ዶክተር ፍጹም አሰፋን የፕላንና ልማት ሚኒስትር ገለጹ። በሌላ ዜና ደግሞ ኢትዮጵያ በራሷ አቅም ዓለም አቀፋዊ ሁነቶችን ለማስተናገድ እንደምትችል ለዓለም ለማሳየት ታቅዷል አሉ የውጭ ጉዳይ ሚኒስትር ፕሬዝዳንት የሆኑትና የጌዲዮን ጢሞቴዎስ የሚሉት በአገር አቀፍ ጉዳዮቻችን ያዝናቸው ናቸው። በተከታይነት ይቀርባሉ። ኢትዮጵያ በምታስተናግደው 32ኛው የተባበሩት መንግስታት የአየር ንብረት ጉባኤም ኮፕ 32 ከ60 ሺህ በላይ እስከ 80 ሺህ ሰዎች ይሳተፋሉ አለ የፕላንና ልማት ዶክተር ፍጹም አሰፋም። ጠቅላይ ሚኒስትር አብይ አህመድም በ32ኛው የተባበሩት መንግስታት የአየር ንብረት ጉባኤ ኮፕ 32 ብሔራዊ ኮሚቴ የተከናወኑ ስራዎችን ገምግመዋል። ዶክተር ፍጹም አሰፋም በዚህ ወቅት የያዙትን የድርድርና ግብረ ኃይል ዝግጅትና እስካሁን ያከናወኗቸውን ስራዎች አስመልክተው ማብራሪያ ሰጥተዋል። በማብራሪያቸውም በተባበሩት መንግስታት የአየር ንብረት ለውጥ ማዕቀፍ ስር የሚካሄዱ ድርድሮችና ሌሎች ሁነቶችን በሚገባ ለማሳለጥ አስፈላጊው ዝግጅት እየተደረገ ነው ብለዋል። ጉባኤው ከመላው ዓለም የተውጣጡ ልዑካን ቡድን ከአንድ ጣሪያ ስር ተሰብስበው በወደፊት የአየር ንብረት ለውጥ ዕጣ ፈንታ ላይ የሚመክሩበትና ውሳኔ የሚያስተላልፉበት እንደሆነ አመልክተዋል። በጉባኤው ከ196 ሀገራት ለሚመጡ ከ60 ሺህ እስከ 80 ሺህ የሚደርሱ ተሳታፊዎች የገንዘብ ዝግጅት እየተደረገ መሆኑን ተናግረዋል። በዚህም የግሉ ዘርፍ የፋይናንስ ተቋማት፣ የወጣት ቡድኖች፣ የሲቪል ማህበረሰቦችና ሌሎችም ድርጅት ተወካዮች እንደሚገኙ አብራርተዋል። ጉባኤው በጣም ትልቅ ውስብስብ ሁነት ነው ያሉት ሚኒስትሯ ለዚህም ነባራዊ ሁኔታ የሚመጥን ዝግጅት ለማድረግ በቁርጠኝነት የተሰራ ነው ብለዋል። በጠንካራ ትብብር፣ በተዋሃደ ታላቅ ራዕይ እና የጋራ ጽኑ ትጋት የኮፕ 32 ጉባኤን በስኬት ለማስተናገድ ሁሉም የበኩሉን ኃላፊነት መወጣት እንዳለበት በግምገማ መድረኩ ላይ ተነስቷል። ኢትዮጵያ በራሷ አቅም ዓለም አቀፋዊ ሁነቶችን ማስተናገድ እንደምትችል ለዓለም ለማሳየት ታቅዷል አሉ የውጭ ጉዳይ ሚኒስትርና የኮፕ 32 ፕሬዝዳንት ዶክተር ጌዲዮን ጢሞቴዎስ። ጌዲዮን ጢሞቴዎስ የኮፕ 32 ስትራቴጂክ እይታና እስካሁን ያለውን የቅድመ ዝግጅት ስራ በተመለከተም ለኮፕ 32 ብሔራዊ ኮሚቴ ማብራሪያ ሰጥተዋል። በማብራሪያቸውም በጉባኤው የውይይት አጀንዳዎች ላይ ድርድር በማድረግ ለኢትዮጵያ የሚጠቅም የሚታወስና የሚዘከር ውጤት ለማምጣት ዝግጅት መደረጉን አንስተዋል። በመስተንግዶ በሎጂስቲክና ኦፕሬሽን የተዋጣለትና ዓለም አቀፍ ደረጃውን የጠበቀ አገልግሎት ለመስጠትም ኢትዮጵያ በራሷ አቅም ዓለም አቀፋዊ ሁነቶችን ማስተናገድ እንደምትችል ለዓለም ለማሳየት ታቅዷል ነው ያሉትም። በጉባኤው ከአየር ንብረት ለውጥና ታዳሽ ኃይል ጋር በተያያዘም ወደ ኢትዮጵያ የሚመጣው የኢንቨስትመንት ፍሰት እንዲያድግና የቱሪስቶች ፍሰት እንዲጨምር ማድረግ በጉባኤው የተቀመጠ ግብ መሆኑን አስገንዝበዋል። የኢትዮጵያን ዓለም አቀፍ ተጽዕኖ ማሳየት እንዲሁም በሁነቱ የሚሳተፉ የሀገራችን ባለሙያዎች፣ ተቋማትና ሌሎች ባለድርሻ አካላት አቅም ማጎልበትና ልምድ መቅሰም ከጉባኤው ይገኛል ተብሎ የሚጠበቅ ውጤት መሆኑንም አብራርተዋል። በኦሮሚያ ክልል በተለያዩ ዘርፎች የተገኙ ውጤቶችን አጠናክሮ ለማስቀጠልና ክፍተቶችን ለማረም በትኩረት ይሰራል አሉ የክልሉ ርዕሰ መስተዳድር አቶ ሽመልስ አብዲሳም። የኦሮሚያ ክልል የ2018 ሶስተኛው ሩብ ዓመትና የመንግስትና የፓርቲ የስራ አፈጻጸም ግምገማ ተጠናቋል። ርዕሰ መስተዳድሩ በማህበራዊ ትስስር ገጻቸው ባሰፈሩ ጽሑፍ እንዳሉትም ባለፉት 9 ወራት በሁሉም ዘርፎች የተከናወኑ ስራዎች ተጨባጭ ውጤት ተመዝግበዋል። በመድረኩ የተገኙ ስኬቶችን አጠናክሮ ለማስቀጠልና የተስተዋሉ ክፍተቶችን ለማረም ስምምነት ላይ መደረሱንም ተናግሯል። በቀሩት ወራቶችም 7ኛውን ጠቅላላ ምርጫን በስኬት ለማጠናቀቅ በትኩረት እንደሚሰራ አቶ ሽመልስ አጽንኦት ሰጥተዋል። በተጨማሪም የ2019 በጀት ዓመት እቅድና ነባራዊ ሁኔታ ባገነዘበ መልኩ ለማዘጋጀት ትኩረት ይደረጋል ነው ያሉትም።
የኢትዮጵያ ብሔራዊ ምርጫ ቦርድ በሰባተኛው ጠቅላላ ምርጫ ለተመዘገቡ የግል እጩ ተወዳዳሪዎች ነፃ የአየር ሰዓት ድልድል ይፋ አድርጓል። ቦርዱ ድልድሉን ይፋ ያደረገው በሰባተኛው ጠቅላላ ምርጫ በግል እጩነት ለመወዳደር የተመዘገቡ የግል እጩ ተወዳዳሪዎች ጋር ውይይት ባደረገበት ወቅት ነው። የቦርዱ ዋና ሰብሳቢ ሜላትወርቅ ኃይሉ ሰባተኛው ጠቅላላ ምርጫ በጊዜ ሰሌዳው መሰረት ለማካሄድ የቅድመ ምርጫ ተግባራት እየተከናወኑ ነው ብለዋል። የግል እጩዎች የአየር ሰዓት መደላደል የቅድመ ስራው አንዱ አካል መሆኑን ጠቁመው የግል እጩዎች የምረጡ እንቅስቃሴ ኃላፊነት በተሞላበትና ሕግን በተከተለ መንገድ መከናወን እንዳለበት አስገንዝበዋል። በድልድሉ መሰረትም ለወንድ የግል እጩ 15 ደቂቃ ርዝማኔ ያለው አንድ የቴሌቪዥን፣ አንድ የሬዲዮና አንድ የጋዜጣ አምድ በመመረጣቸው መገናኛ ብዙሃን ላይ ያስተላልፋሉ። የግል እጩዎቹ ሴት ከሆነች ደግሞ በ3 መገናኛ ብዙሃን የስርጭት አማራጮች የሚሰጠውን ነፃ አየር ሰዓት በመረጠችው የስርጭት አማራጭ እንድትሳተፍ አንድ ተጨማሪ እድል ይሰጣል። ሴት አካል ጉዳተኛ ከሆነች ደግሞ ምርጫው ወደ 5 ከፍ እንደሚል መገለጹን የቦርዱ መረጃ ያመለክታል። በተመሳሳይ ወንድ አካል ጉዳተኛ እጩ ከሆነ በ3 የስርጭት አማራጮች ለአንድ ጊዜ የነበረው ነፃ አየር ሰዓት ድልድል በመረጠው የስርጭት አማራጭ ላይ አንድ ተጨማሪ እድል ይሰጠዋል። ወደ ዓለም አቀፍ ዘገባዎች ተሻግረናል። በኤሌክትሪክ የምትንቀሳቀስ የዓለማችን ግዙፍ ዕቃ ጫኝ መርከብ ይፋ ሆናለች። ንብረትነቷ የቻይና የሆነው 10,000 ቶን ጭነት የመሸከም አቅም ያላት ግዙፍ የኤሌክትሪክ ዕቃ ጫኝ መርከብ የመጀመሪያ ንግድ ጉዟን መጀመሪያው ታውቋል። ይህን ተከትሎ ቻይና የኮንቴነር ማጓጓዣ መርከቦቿን ወደ ኤሌክትሪክ ኃይል አማራጭነት በመቀየር አዲስ አረንጓዴ ምዕራፍ እንቅስቃሴ መጀመሯም ተዘግቧል። በሸንጋይ የንግድ መርከቦች ዲዛይንና ጥናት ተቋም ሙሉ አቋም የተሰራችው ይቺ መርከብ ሙሉ ለሙሉ በኤሌክትሪክ የምትሰራና ከካርቦን ልቀት ነፃ የሆነች ረቂቅ ቴክኖሎጂ ስርዓት የተገጠመላት መሆኑ ተገልጿል። መርከቧ 127.8 ሜትር ርዝመትና 21.6 ሜትር ስፋት ያላት ሲሆን በጥቅሉ 20,000 ኪሎ ዋት አቅም ያላቸው 10 ትልልቅ ባትሪዎች ተገጥሞላታል። ይህ ቴክኖሎጂ ውጤት ምንም አይነት የካርቦን ዳይኦክሳይድን ልቀት የሌለው ከመሆኑ በላይ መርከቧ በእንቅስቃሴ ወቅት ምንም አይነት ድምጽ እንደማታወጣ ተነግሯል። ወደ ሌላኛው ዘገባችን ተሻገርን። ቻይና በአየር ንብረት ለውጥ ለመቆጣጠር ረቂቅ ሳተላይቶችን ወደ ህዋ አምጥቃለች። የሳተላይት ማምጠቅ ስራውም ቻይና በህዋ ምርምር ዘርፍ ያላትን የበላይነት ከማሳየቱም በላይ ለዓለም አቀፍ አካባቢ ጥበቃ ጥናት ወሳኝ መረጃ እንደሚያቀርብ ይጠበቃል። ዘገባው የሲጂቲኤን ነው። የአብስራ አሰግድ ታቀርቧለች። ቻይና የአየር ንብረት ለውጥን በከፍተኛ ጥራት ለመከታተል የሚያስችላትን ዘመናዊ ሳተላይት ባለፈው አርብ በስኬት ወደ ህዋ አምጥቃለች። በሰሜን ምዕራብ ቻይና ከሚገኘው ጆዋካን የሳተላይት ማምጠቂያ ማዕከል የተነሳው ሎንግ ማርች ሮኬት ለዚሁ ተልዕኮ የተዘጋጀውና የግሪን ሃውስ ጋዞችን በከፍተኛ ንቃት የሚከታተለውን ሳተላይት በተፈለገው ምህዋር ላይ ያሳርፏል። ይህ ሳተላይት በአየር ንብረት ላይ ከፍተኛ ተጽዕኖ የሚያሳድሩ ጋዞችን ስርጭትና መጠን በከፍተኛ ጥራት ለመለካት የተነደፈ ሲሆን ይህም ቻይና በዓለም አቀፍ ደረጃ የአየር ንብረት ለውጥን ለመዋጋትና የካርቦን ልቀትን ለመቆጣጠር የምታደርገውን ጥረት በቴክኖሎጂ ለማገዝ ያላትን ቁርጠኝነት የሚያሳይ ነው። ይህ ታሪካዊ ጉዞ የቻይናው ሎንግ ማርች የሮኬት ቤተሰብ ያከናወነው 638ኛው ስኬታማ ተልዕኮ ሆኖም ተመዝግቧል። ይህ የሳተላይት ማምጠቅ ስራ ቻይና በህዋ ምርምር ዘርፍ ያላትን የበላይነት ከማሳየቱም በላይ ለዓለም አቀፍ የአካባቢ ጥበቃ ጥናት ወሳኝ መረጃዎችን እንደሚያቀርብም ይጠበቃል። ቻይና በህዋ ቴክኖሎጂ የታገዘ የአካባቢ ጥበቃ ስራዋን አጠናክራ በመቀጠል ላይም እንደምትገኝ እየተገለጸ ነው። ተመልካቾቻችን ከሐረሪ ክልል ቴሌቪዥን ለእለቱ የነበሩን ዜናዎች የተከታተላችሁትን ይመስል ነበር። ዜናዎቹ ወደ እናንተ በማድረስ በኩል ምስጋናው ኃይሉ አብራችሁ ቆይታ አድርጌያለሁ። ከቀሪዎቹ ሐረሪ ቴሌቪዥን ፕሮግራሞች ጋር ሰናይ ጊዜን እየተመኘሁ ይህንን በዚህ አጠናቀቅኩ። ጤና ይስጥልኝ።